ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። ከናንተው ከሆነው ከአሁን ስፖርት በርካታ ስፖርታዊ መረጃዎችን ይዘን መጥተናል። ከነዚህ መካከል እንግዲህ ማርቲን ዙቤሜንዲ ከቼልሲ ጋር ስሙ የተያዘ ሲገኝ፣ ሌላኛው አጥቂ ቪክተር ዮኬሬሽ ደግሞ ባርሳ እንደሚፈልገው በሰበር መልኩ እየሰማን እንገኛለን። አዩብ ቧዲ ከማንቸስተር ሲቲ ጋር ለመጨረስ እጅግ በጣም ከጫፍ እየደረሰ መሆኑን መረጃዎች እያመላከቱን ይገኛሉ። በማንቸስተር ዩናይትድ ቤት የዝውውር መረጃዎችን የምናነሳም የሆነ ሌሎችንም ክለቦች እስከ መጨረሻው ድረስ የምንመለከት ሲሆን ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እያጋበዝን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር ትላንትና እንግዲህ አርሰናል ጣፋጭ ድል አስመዝግቧል። የእንግሊዝ ፕሪሚየር ሊግ ሀብሎ ሊጀምር ጥቂት ቀናት በሚቀሩበት በዚህ ሰዓት በተለይም አርሰናል 4 ቀናቶች ብቻ ነው የሚቀሩት። አርብ ምሽት በሚጀምረው የእንግሊዝ ፕሪሚየር ሊግ እንግዲህ ሀብሎ ለመጀመር ትላንትና ወሳኝ ጨዋታ በማሸነፍ የኮሚኒቲ ሺልድ ዋንጫ በማንሳት 18ኛ ዋንጫውን ማንሳትም ችሏል። ከዛም በኋላ እንግዲህ በአሁኑ ሰዓት ላይ ጥሩ አቋም ላይ እያሉ እንደሚገኙ አሰልጣኙም እየተናገሩም ይገኛሉ። አሰልጣኙ ምን አሉ የሚለውን ለመመልከት ያክል እንግዲህ በተለይም ዴክላን ራይስ ካለፈው የውድድር ዘመን ጋር ተመሳሳይ የጨዋታ ብዛት ያደርጋሉ ተብሎ ተጠይቀውም ነበር። እሱ ከዚህ በፊት ያንን አድርጓል። ባለፉት 2 እንዲሁም ደግሞ 3 የውድድር ዘመናት ተመሳሳይ ጨዋታዎችን ተጫውቷል። ስለዚህ ለምዶታል ሲሉ የተናገሩ ሲሆን ያን ያህል ጨዋታዎችን በቋሚነት መጫወት እንደሌለበት ተስፋ ማደርጋለሁ። እናም ከጨዋታ ብዛት ይልቅ በራሱ ላይ በአፈጻጸም ላይ እንዲሁም የበለጠ ትኩረት ማድረግ ይችላል ብዬም አምናለሁ ሲሉም ሀሳባቸውንም ይሰጣሉ። ግን ምናልባት ዴክላን ራይስ ተቃራኒውን ነገር ሊናገር እንዲሁም በዚህ ሲዝን 7 ግጥሚያዎችን መጫወት ፈልጋለሁ ሲል ሊል ይችላል። ምክንያቱም እሱ ለሁሉም ነገር መወዳደር የሚፈልግ ተጫዋች ነው ሲሉ አሰልጣኙም ተናግረውታል። እና ምናልባትም የተጫዋች ግን እንደ ብሩኖ ጉማሬዝ ያሉ ተጫዋቾች በዚህ ዓመት መምጣታቸውን ተከትሎ በዛ ቦታ ላይ ለውጦች ሊፈጠሩ እንደሚችሉ ግምቶች እየወጡም ይገኛሉ። እናም ደግሞ እረፍት የሚያገኝበት እድል እንዳለ ነው ፍንጭ እየሰጡም የሚገኙት። ሌላኛው ሚኬል አርቴታ በዚህ የውድድር ዘመን ዝግጅታችንን ማመጣጠን ከቻለን ማርቲን ኦዴጋርድ በልዩ ሁኔታ ነጸብራቅ ውስጥ እንደምንመለከተውም አምናለሁ። እናም ትልቅ ለውጥ ከሚፈጥሩ ተጫዋቾች መካከል አንደኛው ይሆናል ሲሉ እየገለጹትም ነው የሚገኙት። ትልቅ ለውጦችን ይፈጥራል ብዬም አስባለሁ። እናም ትላንትና ያደረገው ነገር ይህንኑ ነው ሲሉ ነው ሀሳባቸውን መስጠትም እየቻሉት። ትላንትና እንግዲህ በተለይም ማርቲን ኦዴጋርድ የጨዋታው ኮከብ ተብሎ መመረጡን እናስታውሳለን። ምንም እንኳን ክርስቶስ ዞሊስ 2 አሲስቶችንም ቢያደርግም እንግዲህ የጨዋታው ልዩነት ፈጣሪም ነበር። በ10 ቁጥር ቦታ ላይ ተሰልፈውም እንዲሁም ብሩኖ ጉማሬዝ በመጀመሪያው አጋማሽ ላይ ጥሩ እንቅስቃሴ አሳይቷል። እናም አሰልጣኙ አንድ ሀሳብን አንስተውም ነበር። የአማካይ ክፍላችን እጅግ በጣም የጠነከረ ነው። እናም ይህ የአማካይ ክፍል ብዙ ነገሮችን እንደሚሰራ አምናለሁ ሲሉ እየገለጹም ነው የሚገኙት። ሌላኛው ፋብሪዚዮ ሮማኖ ይዞት የወጣው መረጃ ኢታን ንዋኔሪ በርካታ አማራጮች ይኖሩታል። እናም ከቤተሰቡ እንዲሁም ከወኪሎቹ ጋር ከተመካከረ በኋላ የቀጣይ ጉዞን የመጨረሻ ውሳኔ ራሱ የሚወሰን ይሆናል ሲልም ይገልጻል። ኢታን ንዋኔሪ የተጫዋች በአርሰናል ቤት እየቆያል አይቆይም እየተረጋገጠም አይገኝም። አምና በውሰት እንግዲህ ወደ ፈረንሳዩ ክለብ ማርሴይ መሄዱን እናስታውሳለን። በዛም ጥሩ እንቅስቃሴ አድርጎ መመለሱን የምናስታውሰው ቢሆንም በአሁኑ ሰዓት ላይ ግን በአርሰናል መቆየት ቢፈልግም በዛ ቦታ ላይ በርካታ ተጫዋቾች መኖራቸውን ተከትሎ የጨዋታ ጊዜ ያገኛል አያገኝም የሚለውን አሰልጣኙ ተናግሮም ነበር። ይህ ተጫዋች ጨዋታዎችን መጫወት አለበት፣ ነገር ግን ይህንን ነገር ልናረጋግጥለትም አንችልም፣ ለዚህም ለሱ የሚበጀውን እናደርጋለን ሲሉ ገልጾትም ነበር። በርካታ ክለቦች እሱን እየፈለጉት ይገኛሉ። ነገር ግን አርሰናል ይህን ተጫዋች ቀጥታ ከመሸጥ ይልቅ በውሰት ወደ ሌሎች ክለቦች መላክን ይፈልጋል። ገና 18 ዓመት ላይ የሚገኝ ወጣት ተጫዋች ነው። እናም ደግሞ ብሩህ ተስፋ ያለውም ተጫዋች ነው። እንደዚህ አይነት ተጫዋች አርሰናል በምንም ሁኔታ ማጣትም አይፈልግም። እናም በሚቀጥሉት ጊዜ የመጨረሻውን ውሳኔ በራሱ የሚወሰን ሲሆን፣ ነገር ግን አርሰናሎች በውሰት ወደ ሌሎች ክለቦች ለመሰጠት እንደሚፈልጉ ነው መረጃዎች እያመላከቱም የሚገኙት። ሌላኛው ፋብሪዚዮ ሮማኖ ይዞት የወጣው መረጃ አርሰናል ስለ ቪክተር ዮኬሬሽ ከባርሴሎና ጋር ምንም አይነት ግንኙነትም አላደረገም፣ እስካሁን ድረስ ምንም ተጨባጭ ነገር የለም ሲልም ያረጋግጣል። በተለይም ቪክተር ዮኬሬሽ ትላንትና እንግዲህ ስሙ ከባርሴሎና ጋር ሲያያዝ ቆይቶም ነበር። እናም በተለይም የሮበርት ሌቫንዶስኪ እንዲሁም የፌራን ቶሬስ ትክክለኛ ተተኪ አድርጎ ለመጠቀም በ9 ቁጥር ቦታ ላይ እሱን እየተመለከቱ ይገኛሉ ተብሎ ቢገለጽም፣ ነገር ግን አርሰናሎች እሱን እንደማይሸጡ ከዚህ በፊት ግልጽ አድርገውም ተናግረዋል። እንዲሁም ደግሞ ባርሴሎና እሱን የመፈለጉ ነገር ምንም የታየ ነገር የለም ሲል ነው ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እየገለጸም ይገኛል። በባርሴሎና ቤት እንግዲህ በአሁኑ ሰዓት ላይ ትክክለኛ ስትራይከር የሚባል የ9 ቁጥር ተጫዋች የላቸውም። እና ምናልባትም በዚህ ዓመት ላሚን ያማልን በዛ ቦታ ላይ ሊጠቀሙት እንደሚችሉ ፍንጮች ወጥተውም ነበር። ነገር ግን
ቪክተር ዮኮሬሽ በዛ ቦታ ላይ ተመራጭ ነው ተብሎ በርካቶቹ ቢገልጹትም ይህ ነገር ውሸት ነው ሲል ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። እንዲሁም በአሁኑ ሰዓት ላይ በአርሰናል እንዲሁም በጋላታሳራይ መካከል ቪክተር ኦሲሜን በተመለከተ ምንም አይነት እንቅስቃሴ እንደሌለም ነው ያረጋግጠው። ቪክተር ኦሲሜን በእርግጥ በአርሰናል የሚፈለግ ተጫዋችም ነው፣ ይህም እርግጥ ነው። ተጫዋቹ ግን ምንም የሰጠውም ሀሳብም የለም፣ ስለ ተጫዋቹ የተነገረ ነገርም የለም። ጋላታሳራዮች ግን የሚታሰብ አይደለም ሲሉ ግልጽ አድርገው መናገራቸውንም በቅርብ ከሰማናቸው መረጃዎች መካከል የሚጠቀሱም ነበሩ። እናም ይህ ነገር ምናልባትም ለውጦች የሚደረጉበት እድል እንዳለ ነው መረጃዎች የሚያሳዩ የነበረው። ነገር ግን በአሁኑ ሰዓት ላይ በአርሰናል እንዲሁም በጋላታሳራይ በኩል ምንም አይነት ድርድሮች እንደሌሉ ፍንጭ ሰምተናል። ይህም የሆነበት ዋነኛ ምክንያት ደግሞ ጋላታሳራዮች እሱን አልሸጥም ማለታቸው እንዲሁም ደግሞ አርሰናሎች ከሱ ይልቅ ሌሎች ተጫዋቾችን ለመመልከት ፊታቸውን ማዞራቸው ነው። እንግዲህ በአሁኑ ሰዓት ላይ በጋላታሳራይ በቪክተር ኦሲሜን እንዲሁም በአርሰናል መካከል የሚደረገው ነገር መቆሙ መረጃዎች እያመላከቱ ነው የሚገኙት። እናም ቪክተር ኦሲሜን እንዲሁም ቪክተር ዮኮሬሽ ሁለቱም በየክለቦቻቸው እንደሚቆዩ መረጃዎችም እያሳዩም የሚገኙት። ሪካርዶ ካላፊዮሪ ስለ ፔሮ ሂንካፔ ጋር ስላለው ፉክክር ሀሳቡን ይሰጣል። እኔ እንደ ፉክክር አላየውም ወይም ደግሞ እንደ ባትል አላየውም። እሱ ከቅርብ ጓደኞች ውስጥ አንዱም ነው። እናም በጣም የተለያዩ ነገሮች ውስጥ ነን። እኔ አሰልጣኝ በሆን ኖሮ ባሉኝ አማራጮች እጅግ በጣም ደስተኛ መሆንም ነበር። እናም ከሱ ጋር እየተቀያየረን የምንጫወተው ጨዋታ ለኔ እጅግ በጣም አስደሳች ነው ሲልም ይገልጻል። በተለይም እንግዲህ ሪካርዶ ካላፊዮሪ በተቀየረ ጊዜ እሱ ነው ተቀይሮ የሚገባው። እናም ይህን ነገር እንዴት ታየዋለህ ተብሎ ሲጠየቅም ነው ሀሳቡንም የገለጸው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማንቸስተር ዩናይትድ ታዳጊ ተጫዋቾችን በመሸጥ ገቢ ለማግኘት ማቀዱ እየተገለጸም ይገኛል። ማንቸስተር ዩናይትድ ዋና ቅድሚያ የሚሰጠው ጉዳይ አሁንም ወጣት ተጫዋቾችን ኮትኩቶ ለዋናው ቡድን ማብቃት እንደሆነ የተገለጸ ሲሆን ነገር ግን ክለቡ በዋናው ቡድን ውስጥ የመሰለፍ እድል አነስተኛ ከሆኑ ተጫዋቾች የተሻለ ገቢ ማግኘት እንዳለበትም ተረድቷል። ማንቸስተር ሲቲ እንዲሁም ቼልሲ ተመሳሳይ አካሄድም የሚከተሉ ሲሆን ባለፈው የውድድር ዘመን በውሰት ለሼፊልድ የተጫወተው ሃሪ አማስ በ7 ሚሊዮን ፓውንድ ገደማ እንዲሁም ከተጨማሪ ማበረታቻዎች ቦነስ ጋር ዩናይትድ ሊለቅ እንደሚችል እየተገለጸም ይገኛል። ሌላኛው ደግሞ ቶቢ ኮይለር ነው። ይህ በክለቡ በመሸጥ ከፍተኛ ገንዘብ ለማግኘት ተስፋ ከሚያደርግባቸው ተጫዋቾች መካከል አንደኛው መሆኑ የተገለጸ ሲሆን በእርግጥ ዩናይትድ በአውሮፓ ውድድሮች ላይ በሚኖረው ተሳትፎ እንዲሁም የጨዋታ ቁጥር በመጨመሩ ምክንያት ተጠባባቂ ተጫዋቾች ችሎታቸውን ለማሳየት የተሻለ እድል ያገኛሉ የሚል መረጃን ክሪስ ዊለር ይዞት ቢወጣ ማንቸስተር ዩናይትድ ግን ገቢ ለማግኘት ሲል እነዚህን ሁለቱን ተጫዋቾች በተለይም ለመሸጥ እንዳቀደ ነው መረጃዎች እያሳዩ የሚገኙት። በተለይም ሃሪ አማስ ማንቸስተር ዩናይትድ በዛ ቦታ ላይ ሌላ ተተኪ የማያመጣ ከሆነ ሪስክ ውስጥ ሊገባ እንደሚችል እየተገለጸ ቢገኝም አሁንም ቢሆን ግን እዛ ቦታ ላይ የተለያዩ ተጫዋቾችን ይመለከታሉ። ነገር ግን ሃሪ አማስ የሚሸጥ ተጫዋች ነው እየተባለ እንደሚገኝ መረጃዎች እያመላከቱ ነው የሚገኙት። ጄሚ ካራገር ይናገራል። እኔ በግሌ ማይክል ካሪክ ሻምፒየንስ ሊግ ወይም ደግሞ ፕሪሚየር ሊግ ለማሸነፍ የሚያስችል ያ ልዩ የሆነ አሰልጣኝነት ብቃት አለው ብዬ አላስብም ሲል ይናገራል። ማይክል ካሪክ ከማንቸስተር ዩናይትድ ጋር ሊጉን ወይም ደግሞ ሻምፒየንስ ሊጉን ያሸንፋል ብዬ አላምንም፣ ነገር በጣም ጥሩ አሰልጣኝ እንደሆነ አሳይቷል፣ ስራውንም ሰርቷል ሲል የሚናገር ሲሆን ጥሩ የውድድር ዘመን በማሳለፍ ከሱ በኋላ ሻምፒየንስ ሊግ ማሸነፍ የሚችል አሰልጣኝ ለማምጣት የሚያስችል ምቹ ቦታ ላይ ሊያስገኘው የሚችል አሰልጣኝ እንደሆነ አምናለሁ። ነገር ግን ዋንጫዎችን በተለይም እንግሊዝ ፕሪሚየር ሊግን እና ቻምፒየንስ ሊግን ያነሳል ብዬ የማልጠብቀው አሰልጣኝም ነው። ነገር ግን ጥሩ ነው፣ በተለይም ቶፕ 4 ውስጥ እንዲቆዩ የማድረግ አቅም አለው ሲል ነው ሀሳቡን እየገለጸም የሚገኘው። ሌላኛው ራሽፎርድ በዩናይትድ እንደሚቆይ እየተገለጸም ይገኛል። እንግሊዛዊ አጥቂ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት የሚቆይ መሆኑ ነው እየተገለጸም የሚገኘው። ምንም እንኳን ከቱርክ ታላላቅ ክለቦች ጥያቄ እየቀረበ ቢገኝም የተጫዋች ዳግም ጥያቄ ቢቀርብለትም የሚሄድ ፍላጎት እንደሌለው ግልጽ እየተደረገ ሲሆን እንዲሁም በማንቸስተር ዩናይትድ እንደሚቆይ ነው የተገለጸው። አሰልጣኝ ማይክል ካሪክ በተጫዋቹ ላይ እምነት እንዳላቸው እንዲሁም በውድድር ዓመቱ በሚካሄዱ ጨዋታዎች ላይ መሳተፍ እድል እንደሚሰጡት ለተጫዋቹም ቃል እንደገቡለት የተገለጸ ሲሆን ይህም ተጫዋች ለመልቀቂያውን በአሁኑ ሰዓት ላይ በተለይም ትናንሽ ክለቦች ጋር የሚሄድ ምንም አይነት ፍላጎት እንደሌለው በማንቸስተር ዩናይትድ እንደሚቆይ መረጃዎች እያመላከቱ ነው የሚገኙት። ይህም ለማንቸስተር ዩናይትድ ትልቅ ነገር እንደሆነ መረጃዎችም እያመላከቱ ነው ይገኛሉ። ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ይቆያል ሲል ሳይመን ስቶስ አገኘሁት ያለውን መረጃ ነው እየገለጸም የሚገኘው።
ፖል ስኮልስ ይናገራል። የማንቸስተር ዩናይትድ የተከላካይ መስመር አሁንም አሳሳቢ ነው ሲል ሀሳቡን ይሰጣል። ፖል ስኮልስ በማንቸስተር ዩናይትድ በፕሪሚየር ሊጉ ለዋንጫ ለመፎካከር አሁንም የተሻሉ ተከላካዮች እንደሚያስፈልጉት የገለጸ ሲሆን የተከላካይ መስመሩ የቡድኑ ትልቅ ክፍተትም ነው። ማንቸስተር ዩናይትድ ፕሪሚየር ሊጉን ለማሸነፍ የሚያስችል ጥራት ያለው የተከላካይ መስመር የለውም ሲልም ነው የሚናገረው። ስለ ማንቸስተር ዩናይትድ ተከላካዮች ያነሳው ፖል ስኮልስ በየሳምንቱ የምትተማመንበት የመሃል ተከላካይ ያስፈልጓል። አሁን ላይ ማጓየር የጉዳት ስጋቶችን ማሳየት ጀምሯል ሲል የተናገረ ሲሆን ሊሳንድሮ ማርቲኔዝ በእርግጥ ከጉዳት ነጻ ቢሆን ብዙ ጊዜ ጥሩ ተጫዋቾች ቢሆንም የፊትነስ ችግር እንዳለበትም ይታመናል ሲልም ይገልጻል። ሌኒ ዮሮ እንዲሁ ባለፉት 2 ዓመታት ሲቸገር ነበር። የፕሪሚየር ሊጉ ደረጃ ከሱ አቅም በላይ የሆነም ይመስላል። ነገር ግን በዚህ የውድድር ዘመን የተሻለ ብቃትም ያሳያል ብለን ተስፋ እናደርጋለን። እናም በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት እጅግ በጣም የተሻለው እንዲሁም ደግሞ ጥሩ ተጫዋች የምንለው ማቲያስ ደሊት ነው። ማንቸስተር ዩናይትድ አንድ ያለው ብቸኛ የተከላካይ ስፍራ ተጫዋች እሱ ነው ሲልም ነው እየገለጸም የሚገኘው። እናም ማንቸስተር ዩናይትድ በመከላከል አሁንም አስፈሪ ነው፣ ብዙ ክፍተቶች አሉበት ሲል የቀድሞ የማንቸስተር ዩናይትድ ተጫዋች መናገሩንም እየሰማን እንገኛለን። ሌላኛው ከማንቸስተር ዩናይትድ ጋር ከሚነሱ መረጃዎች መካከል እንግዲህ ማንቸስተር ዩናይትድ አሁንም ቢሆን የአማካይ ስፍራ ተጫዋቾች የፉልባክ ተጫዋቾችን እየተመለከተ ቢገኝም የማስፈረም እድሉ ግን በአሁን በሚቀጥሉት 12 ቀናቶች ውስጥ ይካሄዳል የሚለው በርካቶቹ እያጠያየቁም ይገኛሉ። በተለይም በኤሲ ሚላን ከተሸነፉ በኋላ ማንቸስተር ዩናይትድ በሉክ ሾው ቦታ ትክክለኛ ተተኪም ያስፈልገዋል። እንዲሁም ደግሞ ዲስትሮየር የሚባል 6 ቁጥር ተጫዋች ማስፈረም እንዳለበት ያምናል። ነገር ግን አሁንም ቢሆን ማንቸስተር ዩናይትዶች አጥቂ እየፈለጉ ቢገኙም ምንም አይነት ዝውውሮችን ለማድረግ ግን ፈቃደኛ እንዳልሆኑ ነው መረጃዎች እያሳዩም የሚገኙት። እናም ምናልባትም በማንቸስተር ዩናይትድ ቤት ሌሎች ዝውውሮች ሳይካሄዱ የዚህ የዝውውር መስኮት ሊዘጋም ይችላል። ለማይክል ካሪክም ከባድ ሊያደርግበት እንደሚችል ነው የተገለጸው። አሰልጣኙ በእርግጥ ተጫዋቾችን እናስፈርማለን ሲሉ አሁንም እየተናገሩም ይገኛሉ። ነገር ግን ይህን ነገር የተናገረው ዋነኛ ምክንያት ነገሮችን ለማቀዛቀዝ ወይም ደግሞ ጫናዎችን ለመቀነስ ይሆን የሚሉ ጥያቄዎች እየተነሱባቸው ቢገኝም በማይክል ካሪክ ስር የሚፈልጉ ተጫዋቾችም ነበሩ። እንደ ሉዊስ ሃል ያሉ ተጫዋቾች በፉል ባክ ቦታ ላይ እጅግ በጣም የሚፈለጉ ተጫዋች ናቸው። በተለይም የማይክ ፓይሶቹ ተጫዋች በማንቸስተር ዩናይትድ ትልቅ ራዳር ውስጥም ቢገባ ማይክ ፓይሶቹ ግን የማይሸጥ ተጫዋች ሲሉ ገልጸውታል። ትላልቅ ተጫዋቾችን ካጡ በኋላ በአሁኑ ሰዓት ላይ ሌሎች ገንዘብ የሚያመጡ ተጫዋቾች ቢኖሩም ለመሸጥ ምንም አይነት ፍላጎትም የላቸውም። እናም ይህ ለማንቸስተር ዩናይትድ ከባድ ዝውውር ይሆናል። ሌላኛው አንቶኒ ሮቢንሰን ነው። ይህ አሜሪካዊ የ28 ዓመት ተጫዋች በማንቸስተር ዩናይትድ ራዳር ውስጥም ቢገኝ የጨመሩ ድርድሮች እንደሌሉ ግልጽ ተደርጎም ተነግሯል። ይህም ለማንቸስተር ዩናይትድ ሌላኛው ችግር ሊሆን እንደሚችልም ነው የሚገለጸው። በአማካይ ቦታ ላይ ብዙ ስሞች ተነስተዋል። ካርሎስ ባሌባ፣ ማኑ ኮኔ እንዲሁም ደግሞ ሌሎች ወጣት ተጫዋቾችን ጨምሮ እንደ አሌክስ ስኮት ያሉ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው በስፋትም የሚያያዝም ነው የሚሆነው። ነገር ግን እነዚህ አይነት ስሞች የሚያያዙት ማንቸስተር ዩናይትዶች ድርድር ያላደረገባቸው ተጫዋቾችም ናቸው። አሁንም ቢሆን ካርሎስ ባሌባ ወደ ማንቸስተር ዩናይትድ መምጣትም ይፈልጋል። እናም ይህን ነገር ለማድረግ ሲል ራሱን እየሰጠም ነው የሚገኘው። ብራይተኖች ደግሞ እስከ 75 ሚሊዮን ፓውንድ ሊጠይቁበትም ይችላሉ። በአሁኑ ሰዓት ላይ የሚደረገው ንግግር ምናልባትም ከ65 እስከ 75 ሚሊዮን ፓውንድ ሊያስወጣም ይችላል ተብሎ ይታመናል። ማንቸስተር ዩናይትዶች ግን ከዚህ ዝቅ ያለ ተጫዋች እየፈለጉ እንደሚገኙ መረጃዎችም ነው እያሳዩም የሚገኙት። እናም በማንቸስተር ዩናይትድ የመጨረሻዎቹ የዝውውር መስኮት ላይ ምን ይፈጠራል አጓጊ ሆኖ እየቀጠለም ነው የሚገኘው። ወደ ቼልሲ መረጃዎቻችን ስናልፍ በሰበር መልኩ ማርቲን ዙቤሜንዲ ወደ ቼልሲ የሚሉ መረጃዎችን እየሰማን እንገኛለን። ስፔኒያው የአርሰናል የመሃል ሜዳ ተጫዋች የሆነው ማርቲን ዙቤሜንዲ ስሙ ከቼልሲ ጋር እየተያዘ የሚገኝ ሲሆን አሰልጣኝ ቻቪ አሎንሶ ማርቲን ዙቤሜንዲን እንደሚያደንቁት እየተገለጸም ይገኛል። ማርቲን ዙቤሜንዲ አሰልጣኙ የቼልሲ አስተዳደር ተጫዋቹን ለማስፈረም እንዲመለከት መጠየቃቸው እየተነገረ ሲገኝ ማርቲን ዙቢሜንዲ እንዲሁም አሰልጣኝ ጃቪ አሎንሶ ተመሳሳይ ወኪል እንዳላቸው የተዘገበም ነው የሚገኘው። ከዚህ በፊት እንግዲህ ሪያል ማድሪድ ምናልባትም ይህን ተጫዋች ዳግም ሊመለከተው እንደሚችል እየተገለጸም ይገኝም ነበር። በተለይም እንደ ኤድዋርዶ ካማቪንጋ ያሉ ተጫዋቾች ምናልባትም ከማንቸስተር ዩናይትድ ጋር ድርድር ውስጥ የሚገቡ ከሆነና የሚለቁ ከሆነ አንድ አማካይ ይፈልጋል። በተለይም እንግዲህ ከኳስ ጋር ምቹ የሆነ እንዲሁም ደግሞ የማጥቃትና የመከላከሉን ነገር ማደራጀት የሚችል ከኳስ ጋር እጅግ በጣም ቴክኒካል እንዲሁም ታክቲካል ነገሩ ከፍ ያለ ተጫዋች እንደሚፈልጉ ግልጽ አድርገውም ተናግረውም ነበር። በአሁኑ ሰዓት ላይ የሚሰማው ይህ ነገር ሳይሆን ምናልባትም ቼልሲ ይህን ተጫዋች እንደሚፈልገው እየተገለጸም ይገኛል። ይህ የሚሆንበት ዋነኛ ምክንያት ደግሞ ምናልባትም የሮሜዮ ላቪያ ተደጋጋሚ ጉዳት እንዲሁም ደግሞ ኤንዞ ፈርናንዴዝ ደግሞ ወደ ማንቸስተር ሲቲ ጋር ያለው ስም እጅግ በጣም ከፍ ማለቱን ተከትሎ ነው እንግዲህ ይህንን ዝውውሮች እየሰማንም የምንገኘው። ሌላኛው ቼልሲ ከማንቸስተር ሲቲ ጋር ስሙ የተያያዘውን ፔድሮ ኔቶን በዚህ ክረምት በቋሚነት የሚሸጠው ከሆነ 100 ሚሊዮን ፓውንድ
አካባቢ እንደሚፈልገው እየተገለጸም ይገኛል። ነገር ግን ቢቢሲ ስፖርት አንድ ዘገባን ይዞ መውጣትም ችሎም ነበር። ከአል ሂላል ከፍተኛ ፍላጎት ቢኖርም ቼልሲ ለፔድሮ ኔቶ 100 ሚሊዮን ፓውንድ የሚጠጋ ክፍያም ይፈልጋል። የ26 ዓመቱ ፖርቹጋላዊ ክንፍ ተጫዋች ቅዳሜ ከሪያል ሶሲዳድ ጋር በተደረገው ጨዋታ ተሰልፈውም ጀምሯል። ከክለቡ ሊለቁ ተብሎ ከተጠየቁት ሌሎች ተጫዋቾች ግን ሙሉ በሙሉ ከቡድኑ ውጪ ተደርገውም ነበር። እናም የተጫዋች የመቆየት እድል አለው ሲል የገለጸ ሲሆን ማንቸስተር ሲቲ እንዲሁም ሌሎች ክለቦች ይህን ተጫዋች እየፈለጉትም ይገኛሉ፣ ሊቨርፑልንም ጨምሮ። እናም የተጫዋች ከፍተኛ ገንዘብ የሚጠየቅበት እንደሆነ እስከ 100 ሚሊዮን ፓውንድ እየተገለጸም ይገኛል። ከዚህ በፊት 75 ሚሊዮን ፓውንድ ተብሎ እንደነበር የምናስታውሰውም ጉዳይ ነው። ማንቸስተር ሲቲዎች አሁንም ኤንዞ ፈርናንዴዝን የማስፈረም ፍላጎት እንዳላቸው በተደጋጋሚ እየተነሳም ይገኛል። የእንግሊዙ ኃያል ክለብ ማንቸስተር ሲቲ የአርጀንቲናውን የመሃል ተጫዋች ኤንዞ ፈርናንዴዝን ወደ ኢታድ ለማምጣት የሚያደርገውን እንቅስቃሴ አሁንም ድረስ ያላቋረጠ መሆኑ እየተገለጸም ይገኛል። ስካይ ኒውስ እንዳስነበበው ከሆነ የለንደኑ ክለብ ቼልሲ ተጫዋቹ ለሽያጭ እንደማይቀርብ እንዲሁም የ120 ሚሊዮን ፓውንድ የጊዜ ገደብ ዋጋ ያስቀመጠ ቢሆንም ማንቸስተር ሲቲ ግን የዝውውር መስኮቱ መዝጊያ ድረስ ተጫዋቹን ለማስፈረም ይፋዊ ጥያቄ ለማቅረብ እየመከረም ይገኛል። አርጀንቲናዊ አማካይ ኤንዞ ፈርናንዴዝ በማንቸስተር ሲቲ በኩል የረጅም ጊዜ የቡድን ግንባታ አካል ተደርጎ እየተወሰደ ሲሆን በሁለቱ ክለቦች መካከል ያለው ድርድር እንቅስቃሴ በሚቀጥሉት ቀናት ሊወሰን እንደሚችልም እየተገለጸም ይገኛል። በተለይም የትላንትናው የማንቸስተር ሲቲ እንቅስቃሴ በርካታ ቦታዎች ላይ ራሳቸውን ማጠናከር እንዳለባቸው የተገለጸም ይመስላል። በአሁኑ ሰዓት ላይ ደግሞ የሮድሪ መልቀቅ ያ ቦታ ማን ይሸፍነዋል የሚለው እንግዲህ አሳሳቢ ጉዳይ የሆነም ይገኛል። ማቴዮ ኮቫቺች ከጉዳት ጋር የሚሰቃይ ተጫዋች ነው። እንዲሁም ደግሞ እድሜው የሄደ ተጫዋች እንደሆነም ይታወቃል። ኒኮ ጎንዛሌዝ በዛ ቦታ ላይ ሌላኛው ተመራጭ ተጫዋች ቢሆንም ግን ከፍተኛ ደረጃ ላይ የሚገኝ ተጫዋች ተደርጎ አይወሰድም። ሮድሪ ከፍተኛ የማንቸስተር ሲቲ የመሀል መከላከሉን ማጥቃቱን የሚያደራጅ እጅግ በጣም ድንቅ ተጫዋች እንደነበር የሚታወቅ ጉዳይ ነው። ምንም እንኳን ኤሊዮት አንደርሰን በዛ ቦታ ላይ ቢመጣም እንደ ሮድሪ ምቹ ተጫዋች ተደርጎ አይወሰድም። እናም ምናልባትም በ8 ቁጥር ቦታ ላይ ኤንዞ ፈርናንዴዝን ሊመለከቱት እንደሚችሉ ነው መረጃዎች እያሳዩም የሚገኙት። አሰልጣኝ ኤንዞ ማሬስካም አንድ ነገርን ቃል ገብተውም ነበር። አሁንም ቢሆን ተጫዋቾችን እንመለከታለን። ይህ ጨዋታ አይደለም ለኛ ፍንጭ እየሰጠን የሚገኘው ወይም ደግሞ ምልክት እየሰጠን የትኛው ቦታ ላይ ራሳችንን ማጠናከር እንደምንፈልግ ግልጽ ከዚህ በፊትም ተናግረንም ነበር። እናም የምናስፈርማቸው ተጫዋቾች አሉ፣ በእርግጠኝነት ተጫዋቾች እናስፈርማለን ሲሉ ግልጽ አድርገው መናገራቸውን የቅርብ ጊዜ ትውስታችንም ነው። ቲምቶክ አንድ ዘገባን ይዞ መውጣት የቻለ ሲሆን ማንቸስተር ሲቲ ዳግም ማሎ ጉስቶን ለማስፈረም ንግግርም ጀምሯል። ሲቲ ከኤንዞ ፈርናንዴዝ በተጨማሪ ፔድሮ ኔቶንም አሁንም ለማስፈረም እንደሚፈልግ ገልጿል ሲል ቲምቶክ እያስነበበም ይገኛል። የቀድሞ ተጫዋቾቻቸውን ለመሰብሰብ ብዙ ፍላጎት እንዳላቸው የተገለጸ ሲሆን በቼልሲ ቤት የማይፈልገው ማሎ ጉስቶን ጨምሮ ፔድሮ ኔቶ እንዲሁም ደግሞ ኤንዞ ፈርናንዴዝን ለማስፈረም እንደሚሞክሩም ተገልጿል። ሌላኛው በሰበር መልኩ የሰማነው መረጃ አዩብ ቧዲ ከማንቸስተር ሲቲ ጋር ለመፈራረም እጅግ በጣም ከጫፍ መድረሱ የተገለጸ ሲሆን ፋብሪዚዮ ሮማኖ ሂርዊጎ ሱን ሲልም ነው እያረጋገጠው የሚገኘው። በጥቂት ሰዓታት ውስጥ ምናልባትም በአንድ ቀን ውስጥ ሊጠናቀቅ ይችላል ሲልም እየገለጸው ይገኛል። የ28 ዓመቱ ሞሮካዊ ተጫዋች በአሁኑ ሰዓት ላይ የመምጣት እድል እንዳለው ነው እየገለጸም የሚገኘው። አዩብ ቧዲ በተለይም በዓለም ዋንጫው ላይ ያሳየው እንቅስቃሴ እጅግ በጣም ተስፋ የተጣለበት እንደሆነም መረጃዎችም ያሳያሉ። ወደ ሊቨርፑል መረጃዎቻችን ስናልፍ ኢብራሂም ባዬ ሊቨርፑልን መቀላቀልም ይፈልጋል። በአሁኑ ሰዓት ላይ ያለው ትልቁ ችግር ፒኤስጂ ለምባዬ ብዙ ገንዘብ እየጠበቀ እንደሚገኝ መረጃዎች እያመላከቱም ይገኛሉ። ይህ ምናልባትም ከባድ ችግር ሊሆን እንደሚችል ነው መረጃዎች እያሳዩ የሚገኙት። ሲገልጽም እንግዲህ ፒኤስጂ ለኢብራሂም ምባዬ ከፍተኛ ክፍያም ይፈልጋል። ሊቨርፑል ለምባዬ እንዲሁም ለብራድኪ ባርኮላ ከ200 እስከ 210 ሚሊዮን ዩሮ አይከፍልም። ስለዚህም ስምምነት እንዲፈጠር የዋጋ ግምቱ መለወጥ አለበት ሲል የገለጸ ሲሆን ምባዬ እንዲሁም ደግሞ ጆርጌ ሜንዴዝ ከሊቨርፑል ጋር ተነጋግረዋል። ነገር ግን በክለቦች ላይ የተመሰረተ እንደሆነ ፋብሪዚዮ ሮማኖ እየገለጸም ይገኛል። ብራድኪ ባርኮላ በእርግጥ በአሁኑ ሰዓት ላይ ከሊቨርፑል ጋር እጅግ በጣም እየቀረበ የሚገኝ ተጫዋችም ነው። ነገር ግን በአሁኑ ሰዓት ላይ ሁለት ተጫዋቾችን ነው ከፓሪስ ሰን ጀርሜን ለማስፈረም እየሞከሩም የሚገኙት የ18 ዓመቱ ምባዬን እንዲሁም ደግሞ የ23 ዓመቱን ተጫዋች ሆነውን ብራድኪ ባርኮላን። ነገር ግን ከፍተኛ ገንዘብ ነው ከሁለቱም የሚጠየቅባቸው። ይህም ከባድ ሊያደርግባቸው እንደሚችል መረጃዎችም አሳዩ። ሌላኛው ጄሚ ካራገር ይናገራል። ሊቨርፑል በዚህ ውድድር ዘመን አስደሳች ይሆናል፣ እንዴት እንደሚሄድ እንዲሁም ደግሞ ምን አይነት ተጫዋቾችን እንደሚያገኝ እንዲያም በዚህ ውድድር ዘመን እንዴት እንደሚያካሂድ ለማየት ጓጉቻለሁ ሲል የገለጸ ሲሆን ሊቨርፑል በስብስቡ ላይ ብዙ አጥቂዎች ተጫዋቾች አሏቸው። እናም ወደፊት መጓዝንም ይፈልጋሉ።
እናም በዚያኛው የውድድር ዘመን አጨዋወት ተመሳሳይ አጨዋወት ነው። ይህ የቅርጫት ኳስ መጫወቻ ማለትም አይደለም። እንደዚህ አይነት እግር ኳስ የሚጫወቱ ከፍተኛ ቡድኖችም የሉም። ይህም ማመንም አልችልም ሲል እየተናገረ ሲሆን ኢራኦላን ወደ ሊቨርፑል ያመጣንበት አንዱ ምክንያት እሱ የክሎፕ እግር ኳስ አጨዋወት ስለሚወድ ነው። ብዙ ዋንጫዎችን ስላሸነፈ ወይም ደግሞ ትልቅ ክለባችንን ስላሰለጠነ አይደለም። ተጽዕኖ በመጫወት ረገድ ኃይለኛ ስለሆነም ነው። ይህ የምንፈልገው እግር ኳስ አጨዋወት ነው ሲል ስለ አንዶኒ ኢራኦላ እየተናገረ ሲሆን ምን ይሆናል የሚለው እንዲሁም ደግሞ እየሆነ ያለው በእያንዳንዱ ክለብ ውስጥ የሚከሰትም ነገር ነው። ልክ እንደ ዑደትም ይሆናል። እኛ አሁን በሊቨርፑል ደረጃ ላይ ነን ማለትም ይቻላል። ተጫዋቾቹ ጥፋተኛም ይሆናሉ። ደጋፊዎች ከፍተኛ ኃይል ያለው እግር ኳስ አጨዋወትንም ይፈልጋሉ። ያን የሚጫወት አሰልጣኝም አለን። ስለዚህ ይህን ካላደረጉ በተጫዋቾች ላይ ነው የሚሆነው ወቀሳው እንጂ በአንዶኒ ኢራኦላ ላይ አይደለም። ይህም እንግዲህ የሚሆንበት ዋነኛ ምክንያት አሰልጣኙ ከዚህ በፊት በነበረው በስፔን እንዲሁም ደግሞ በእንግሊዝ በተጫወተባቸው ጊዜዎች ይህን ነገር አረጋግጧል ሲሉ እየገለጹትም ነው የሚገኙት። ቨርጅል ቫን ዳይክ ስለ ጀርሚ ዣኩዌት እንዲሁም ሮናልድ አራሆ ይናገራሉ። ስለ አዲሱ ፈራሚ ጀርሚ ልክ እንደ አራሆ ጥሩ ተጫውቷል ብዬም አስባለሁ። ገና ጅማሬ ነው፣ ጥሩ አጀማመርም ነው። ስለዚህ በዚህ እንደሚቀጥሉ ተስፋ አደርጋለሁ ሲል ካፒቴኑ እየተናገረ ሲሆን እንደተናገርኩት ዣኩዌት ጥሩ ነበር ብዬም አስባለሁ። ትንሽ ደክሞት እንደሆነም አስባለሁ። ነገር ግን ከረጅም ጊዜ በኋላ የመጀመሪያዎቹን 45 ደቂቃ ስለተጫወተ በጣም እየተለመደ ነው ሲል ይናገራል። አሁንም የማገገም ስራው የሱ ነው። ነገ ጠዋት ወደ ልምምድ ማዕከላችን እንመለሳለን። ከዚያም ለኒውካስል ጨዋታ እንዘጋጃለን። ሴንት ጄምስ ፓርክ ስቴዲየም ሁልጊዜም አስቸጋሪ ነው ሲል ያነሳ ሲሆን ቁንጮ ግንኙነት ከተጫዋቾች ጋር የምንፈጥረው ጨዋታዎችን በመጫወት ይሄ ብቸኛው መንገድ ነው አልልም። ነገር ግን ጨዋታዎች ከስልጠና ፈጽሞ የተለያዩ ነገሮች ናቸው። እናም አሁንም ራሳችንን ማጠናከር አለብን ሲልም ነው የሚገልጸው። ሪያል ማድሪድ ተጫዋቹን በሪከርድ ዋጋ መሸጡ ተገልጿል። ሪያል ማድሪድ የአካዳሚ ተጫዋቹን ጃኮብ ኦርቴጋን ለስትራስቡርግ 10 ሚሊዮን ዩሮ መሸጡ የተገለጸ ሲሆን ተጫዋቹ በሪያል ማድሪድ ዋናው ቡድን ሳይጫወት በከፍተኛ ዋጋ እየተሸጠ የአካዳሚ ተጫዋች መሆኑ እየተገለጸም ይገኛል። ሎስ ብላንኮቹ ከተጫዋቹ የወደፊት ሽያጭ 30 በመቶ ድርሻ እንደሚኖራቸው የተገለጸ ሲሆን የ20 ዓመቱ ጃኮብ ኦርቴጋ በስትራስቡርግ እስከ 2030 የሚያቆየውን ኮንትራት እንደሚፈራረምም ነው የተገለጸው። ሪያል ማድሪድ በዚህ ክረምት ከአካዳሚው ተጫዋች ሽያጭ 200 ዩሮ ገቢ ማግኘቱ ነው እየተገለጸም የሚገኘው። ማርቲን ዙቢሜንዲ በሪያል ማድሪድ ራዳር ውስጥ እንደሚገኝ ግሪን ቤሊም አረጋግጧል። ጆዜ ሞሪኒዮ ሪያል ማድሪድ እንዲያስፈርሙት እየጠየቁም ይገኛሉ። ካማቪንጋ የሚለቅ ከሆነ የእሱ ትክክለኛ ተጠቂ ተደርጎ ይወሰዳል። ነገር ግን በተለይም አርሰናሎች ይህን ተጫዋች የመሸጥ ምንም አይነት ፍላጎትም የላቸውም። እናም ምናልባትም ዝውውሩ ከባድ ሊሆን እንደሚችል ነው መረጃዎች እያመላከቱንም የሚገኙት። ሌላኛው በዚህ የውድድር መስኮት ማድሪድ ሮድሪን ለማስፈረም ባደረገው ጥረት ዙሪያ የወጡ መረጃዎችም ነበሩ። ፍሎሬንቲኖ ፔሬዝ እንዲሁም ደግሞ ሆዜ ኤንግል ሳንቼዝ በግላቸው ስልክ እንደደወሉ ተገልጿል። ሆኖም ሪያል ማድሪድ ሮድሪ ክለቡ የሚያስፈልገው ተጫዋች ስለመሆኑ እርግጠኞች አልነበሩም ይለናል ማርካ በዘገባው። ጆዜ ሞሪኒዮ ለሮድሪ አልደወለለትም። የሮድሪ ህልም ሁልጊዜም የሪያል ማድሪድ ተጫዋች መሆን ነበር። ቢሆንም ሲጠብቀው የነበረው የስልክ ጥሪ ሲደርሰው ግን ባሰበው መልኩ አልነበረም ሲልም ይገልጻል። እናም ወደ ባርሴሎና ለመሄድ ፈለገ ሲልም ነው መረጃዎችም የሚያሳዩት። ሌላኛው በባርሴሎና መረጃዎቻችን ሰርጂዮ ቡስኬት ወደ ባርሴሎና መመለሱም ተገልጿል። የቀድሞ የባርሴሎና ታሪካዊ ተጫዋች ሰርጂዮ ቡስኬት ወደ ቀድሞ ክለቡ በአዲስ ኃላፊነት የተመለሰ ሲሆን ሰርጂዮ ቡስኬት አሁን ላይ የባርሴሎና ሁለተኛ ቡድን ረዳት አሰልጣኝ በመሆን በኃላፊነትም ተሾሟል። ቡስኬት በአሰልጣኝነት የመጀመሪያ ኃላፊነት የሚቀበል እንደሆነም ነው እየተገለጸም የሚገኘው። የሮድሪ የሕክምና ምርመራ ነገ ጠዋት የሚካሄድ እንደሆነ እየተገለጸ ሲሆን የመጀመሪያው እቅድ በማንቸስተር ሲቲ እንዲደረግም ነበር። ነገር ግን ክለቡ ዛሬ በበረራ አዘጋጅቶለታል። ስለዚህም እቅዱም ተቀይሯል። እናም ወደ ባርሴሎና በመምጣት ያደርጋል ሲሉም እየገለጸም ይገኛሉ። ፊሊክ ለሮድሪ አስፈላጊ አካል እንደሚሆን እንዲሁም በእንደዚህ አይነት ወጣት ቡድን ውስጥ እንደሱ ያለ ልምድ እንዲሁም ደግሞ ተሰጥኦ ያለው ሰው መሰረታዊ ነገር እንደሆነም ነግሮታል። እናም እጅግ በጣም ተጫዋቹ ለባርሴሎና አስፈላጊ እንደሆነ ያምናሉ ሲሉ እየገለጹም ይገኛሉ። ፋብሪዚዮ ሮማኖ አርሰናል በአሁኑ ጊዜ ከባርሴሎና ስለ ቪክተር ዮከረስ እንዳልጠየቀ ግልጽ አድርጎ ያስቀመጠ ሲሆን ባርሴሎና ግን ምናልባትም ይህን ተጫዋች ሊጠልፈው እንደሚችል አሁንም ጨምጨምጫዎች እየወጡም ይገኛሉ። የባርሴሎና ደጋፊዎች መደሰት አለባቸው ሲል ይናገራል። የቀድሞ የማንቸስተር ሲቲ ፐርፎርማንስ ተንታኝ የሮድሪ ዝውውር ለደጋፊዎች አስደሳች መሆኑን እየተናገረ ሲሆን የባርሴሎና ደጋፊዎች በዝውውሩ መደሰትም አለባቸው ያለው ይህ ሰው የክለቡ ኃላፊዎች ትልቅ ስራም ሰርተዋል ብዬ አስባለሁ ሲል የገለጸ ሲሆን አክሎም ሮድሪ በነጭ ማሊያ መመልከት አልፈለኩም ነበር ሲልም ይደመጣል። የዓለም ሻምፒዮኑ ሮድሪ በቀጣይ ሕክምና ምርመራውን በማድረግ የሚቀላቀል እንደሆነም እየተገለጸም ይገኛል።
ጁቬንቱስ ቪካሪዮን ለማስፈረም ተስማምቷል። የጣሊያን ሴሪያው ክለብ ጁቬንቱስ የቶተናሙን ግብ ጠባቂ ቪካሪዮ ጉሌርሞን ለማስፈረም ከስምምነት መድረሱ ነው የተገለጸው። ጁቬንቱስ ግብ ጠባቂው የመግዛት አማራጭን ባካተተ የውሰት ውል እንደሚያስፈርሙት የተገለጸ ሲሆን ጁቬንቱስ የአስቶን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔሊን ለማስፈረም ተቃርበው የነበረ ቢሆንም ዝውውሩ መቋረጡም ተገልጿል። አስቶን ቪላ በበኩሉ የማርቲኔዝ ዝውውር ቢቋረጥም ጃፓኔን ግብ ጠባቂ ዚዮን ሱዙኪን ለማስፈረም ከስምምነት መድረሳቸው ነው የተገለጸው። አስቶን ቪላ ግብ ጠባቂውን 35 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም ከፓርማም ተስማምቷል። ዚዮን ሱዙኪ በአስቶን ቪላ ቤት የቁጥር 1 ግብ ጠባቂነትን ቦታ እንደሚያገኝ ማረጋገጫ እንደተሰጠው ነው መረጃዎችን በአሁኑ ሰዓት ላይ እየሰማንም የምንገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ይህ ይጨመር፣ ይህ ይቀነስ የምትሉትን ሀሳብ እንዲሁም ደግሞ እንደዚህ አይነት ፕሮግራሞችን ሳርልን ልትሉ የምችሉበትም እድል አለ። በዚህ ፕሮግራም ላይ ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት ፕሮግራሞቻችን በዚሁ ሲጠናቀቁ በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሆንላችሁ።